ሰላም የዲቦራ ሰርክል ተከታታዮች እንኳን ወደ ዲቦራ ሰርክል ፖድካስት በሰላም መጣችሁ። ህሊና ነኝ። ዛሬ የምንነጋገርበት ርዕስ ስለ ጊዜ አጠቃቀም ይሆናል። አብራችሁን እንድትቆዩ ጋብዛችኋለሁ። ዛሬ የምንነጋገረው ስለ ሰዓት ወይም ጊዜ አጠቃቀም ነው። አንዳንድ ቀን ከምኔው ነግቶ ከምኔው እንደመሸ የሚገርማችሁ ቀን የለም። ምንም ነገር ሳትሰሩ ቁም ነገር ብላችሁ ያሰባችሁትን አንዱንም ነገር ሳትሰሩት ነግቶ በአንድ ጊዜ የሚመሽና የሚያመልጠን ቀን ብዙ አለ ያስባለሁ። ለኔ እንደዛ ስለሚያጋጥመኝ እርግጠኛ ነኝ ለእናንተም አንዳንድ ቀኖች በቃ እንዴት ነግቶ እንዴት እንደመሸ እንዲሁ ደፋ ቀና ስትሉ ምንም ያሰባችሁትን ነገር ሳታሳኩ የሚያልፍብን ቀናት ያጋጥሙናል አንዳንድ ጊዜ። የሚገርመው ግን ሁሉም ቀን ከሰኞ እስከ እሁድ ከሳምንት ከወር ከዓመት እያንዳንዷ ቀን 24 ሰዓት ነው ያላት። እያንዳንዱ ቀን እኩል ሰዓት ነው ያለው እንጂ አንዳንዱ ቀን ረጅም አንዳንዱ ቀን አጭር ሰዓት የለውም። ሁሉም ሰዓት እኩል ነው ያለው። ግን በቃ አንዳንድ ጊዜ ስላልተደራጀን ኦርጋናይዝድ ስላልሆንን ወይ ደግሞ የጊዜ አጠቃቀም ጥበብ ስለሚጎድለን አንዳንዱ ቀን የት እንደገባ ሳናውቀው ምንም ነገር ቁም ነገር ሳንሰራበት የሚያመልጡን ቀኖች አሉ። እና እንግዲህ ከእንደዚህ አይነት ችግር ለመጠበቅ ሲባል የጊዜ አጠቃቀማችንን እንደ ቆም ብለን ብንገመግመውና ብንመለከተው ማስተካከል ያለብንን ደግሞ ብናስተካክል አዲስ ነገርም ደግሞ ብንማር ሊጠቅመን ይችላል። የበለጠ ውጤታማ በህይወታችን ልንሆን እንችላለን። ስለዚህ እስቲ እንመልከት አንዳንድ ስለ ጊዜ ያሉን አመለካከቶች። በተለይ የተሳሳቱትን ነው በመጀመሪያ መመልከት የምፈልገው። 4 የተሳሳቱ ስለ ጊዜ ያሉን አመለካከቶች አሉ። የመጀመሪያው ጊዜ የለኝም የምንለው አባባል። ጊዜ የለኝም I don't have time በጣም እንሰማዋለን አይደል? ይሄንን ነገር ኢቭን ከትንንሽ ልጆች እንሰማዋለን። በቃ ምንም ጊዜ የለኝም፣ ጥድፊያ ነው፣ ሆምወርክ ነው ምናምን። በቃ ትንንሽ ልጆች እንኳን ስለ ጊዜ ማጣት ስለ ጊዜ እንደሌላቸው ሲያወሩ እንሰማለን። አዋቂዎችም እንደዛው። ሁላችንም በቃ ሁሉ ጊዜ የለኝም እያልን ስንናገር እንሰማለን። ግን እኔ ተሳስተናል እላለሁ። የሌለን ጊዜው ሳይሆን የጊዜ አጠቃቀም ጥበብ ነው የጎደለን። ያ ጥበቡ ስለሌለን ነው ጊዜ የለንም የምንለው እንጂ ሁሉም ሰው የተሰጠው በቀን 24 ሰዓት ነው። ግን አንዳንድ ሰዎች ጊዜ የለኝም ሲሉ አትሰሟቸውም፣ ወይንም ደግሞ ጊዜያቸውን በጥበብ ስለሚጠቀሙ ማድረግ የሚፈልጉትን ነገር እያደረጉ ሁሉ ጊዜ አዲስ ነገር እየጀመሩ አዲስ ነገር ውስጥ እየገቡ እነሱ በቃ በገፍ ጊዜ የተሰጣቸው እስኪመስል ድረስ በብዙ ነገር በልጠው ሲሄዱ ከዓመት በጣም እየተለወጠ እየተሻሻለ የነሱ ነገር ሲሄድ እናያለን። እና አንዳንዶቻችን ደግሞ ስቲል እየተፍገመገምን ነው እና ምንም ነገር ግን የሚያስደንቅ ነገር ሳንሰራ ማለት ነው። ስለዚህ ይሄ ጊዜ የለኝም የሚለው አባባል የመጀመሪያው አድርጌ አስቀምጨዋለሁኝ። ጊዜ የለኝም የሚለው ነገር የተሳሳተ ስለ ጊዜ ያለን አመለካከት ነው ብዬ ስላመንኩኝ። ሁለተኛው ደግሞ የዚህ ተቃራኒ ይመስላል። ቆይ ይደርሳል የምንለው ነገር። ብዙ ነገሮችን ቆይ ይደርሳል እያልን ባለፈው ሳምንት እንደተመለከትነው ስለ ፕሮክራስቲኔሽን ስናወራ የዛሬን ስራ ለነገ ስለማሳደር ስናወራ ተነስቷል። ይሄ በትንሹ ቆይ ይደርሳል። በቃ እዚህ ምድር ላይ ዘላለም የምንኖር የሚመስለን ሰዎች ብዙዎች አለን እና ይደርሳል። በቃ ሁሉን ነገር ይደርሳል። ነገርን መደረግ ባለበት ጊዜው አናደርግም። ሲዝኑ ያለፈብን ይሄዳል። የመማሪያ ሲዝን ያልፋል። የትዳር መያዣ ሲዝን ያልፋል። ልጅ የመውለጃው ሲዝን ያልፋል። ሁሉ ነገር በሲዝን ነው ተከፋፍሎ የተቀመጠልን። ግን ቆይ ይደርሳል እያልን በጣም ሪላክስ አድርገን ከመጠን በላይ ተዝናንተን ገና በቃ 1000 ዓመት እዚህ ምድር ላይ እንደምንኖር በማሰብ መደረግ ያለባቸውን ነገሮች የማናደርግ የማንቸኩል በቃ ሁሉን ነገር አርፍደን የምንጀምር አይነት ሰዎች ደግሞ አለንና ይሄም አመለካከት ደግሞ ይሄም አባባል ቆይ ይደርሳል የሚለው አባባል የተሳሳተ አባባል ነው ስለ ጊዜ ብዬ አስቀምጫለሁ። ሶስተኛው ደግሞ ጊዜ ገንዘብ ነው ሲባል እንሰማለን ብዙ ጊዜ። ግን ይሄም የተሳሳተ ነው ላለው ነው። ለምን ገንዘብ ቢጠፋ መልሰን ሰርተን
ለፍተን ምን ብለን ልናገኘው እንችላለን። ጊዜ ግን አንዴ ከጠፋ ተመልሶ አይመጣም። ስለዚህ ጊዜ ገንዘብ ሳይሆን ከገንዘብ የበለጠ ትልቅ ሀብት ነው። እግዚአብሔር ከሰጠን ስጦታዎች አንዱ ትልቁ ነገር ጊዜ ነው። ግን ሊሚት አለው። ዛሬ ተመልሶ የዛሬውን ቀን ተመልሶ አናገኘውም። የዛሬውን ሳምንት ተመልሶ አናገኘውም። ስለዚህ ጊዜ ከገንዘብ በላይ ውድ የሆነ ነገር ነው። አራተኛውና የመጨረሻው ስለ ጊዜ የተሳሳተ አባባል ወይም አመለካከት ሁሉን ነገር ማድረግ እችላለሁ ብሎ ማሰብ። በቃ ሁሉን ነገር አደርጋለሁ ብሎ ማሰብ። አንደኛ እግዚአብሔር ሁሉን ነገር እንድናደርግ አልፈጠረንም። ጌታ ኢየሱስ ክርስቶስ ራሱ ወደዚህ ምድር ሲመጣ በዓላማ ነው የመጣው። ለሱ ስፔሲፊክ የሆነ እሱ የሚሰራው እዚህ ምድር ላይ እሱ ብቻ ሊሰራው የሚችለው ዓላማ ይዞ ነው የመጣው። አባቱ ያዘዘውን ነገር ብቻ አደረገ እንጂ ሁሉን ነገር አላደረገም። ከሰዎች በቃ የመጣለትን ጥያቄ ሁሉ እሺ ብሎም አላደረገም። እንደ አባቱ ፈቃድ የሆነ አድርጓል፣ እንደ አባቱ ፈቃድ ያልሆነ አላደረገም። እና ለሆነ ዓላማ ነው እኛም እያንዳንዳችን እዚህ ምድር ላይ የምንኖረው ሁሉን ነገር እንድናደርግ አይደለም። እንደውም አንድ አባባል አለ አይደል? ሁለት እግር አለኝ ተብሎ ሁለት ዛፍ በአንድ ጊዜ አይወጣም የሚባል አባባል በጣም ጥሩ አባባል ነው። ምክንያቱም ሁሉን ነገር ፊት ማድረግ አንችልም በእኛ ህይወት ውስጥ። እንደዛ የምናደርግ ከሆነ ሁሉም ነገር ተዝረክርኮ ሁሉም ነገር ተበላሽቶ ነው የሚቀረው። እና በዓላማ ግን ስንኖር ጊዜያችንን በደንብ እንዴት አድርገን መጠቀም እንዳለብን እንችላለን። ግን ሁሉን ነገር አግበሰብሳለሁ ካልን ደግሞ ብዙ አይነት ስህተት ውስጥ እንገባለን። ምንም ነገር ደግሞ ሳንሰራ ልናልፍም እንችላለን ማለት ነው። ሰው የራሱን ጊዜ የማያከብር ሰው የእናንተን ጊዜ አያከብርም። እንደዚህ አይነቱ ሰው ብዙ ጊዜ ቀጥሯችሁ እናንተ ስትጠብቁ ስትደውሉ የት ቆየህ ስትሉ እየመጣው ነው እያለ ግን ቤቱ ቁጭ ብሎ እናንተን እዛ ቦታ ጎልቶ የሚቀር ሰው ነው። ወይ መጨረሻ ላይ አንድ ሰዓት አስጠብቆ በጣም ይቅርታ በቃ ሰማይ ተቀዶ ሰፋ በቃ ሰበብ የሚደረድር እንደዛ አይነት ሰው ነው። ጊዜን የማያከብር ሰው፣ ምንም ለጊዜ ክብር የሌለው ሰው፣ የራሱን ጊዜ የማያከብር ሰው የኔን ጊዜም አያከብርልኝም። እና የጊዜ አጠቃቀም ጥበብ ከሌለን ጊዜን አናከብርም። የራሳችንን ጊዜ ስለማናከብር ደግሞ የሌሎች ሰዎችንም ጊዜ እናባክንባቸዋለን፣ አናከብርም የነሱንም ጊዜ። እና ከዚህ ሁሉ ለመጠበቅ ምንድነው መፍትሄው? የጊዜ አጠቃቀምን ጥበብ መማር። የጊዜ አጠቃቀምን ምንድነው የሚጠቅመው? እንዴት አድርጌ ነው ሞር ኮንሺየስ የምሆነው? በጊዜ ባለኝ ጊዜ እንዴት አድርጌ ነው ሞር ኢንቴንሽናል የምሆነው? ዝም ብሎ ጊዜ እንዳይባክንብኝ ብለን ማሰብ ብንጀምር በጣም ጥሩ ነው። ሌላው ዓላማ ያለው ሰው ነው ስለ ጊዜ ብዙ ጊዜ የሚያስበው። በቃ ጊዜውን ማባከን የማይፈልግ ሰው፣ ዝም ብሎ ከሄደው ጋር ተነስቶ የማይሄድ ሰው ዓላማ ያለው ሰው ነው። ሰው ዓላማ ሲኖረው ጊዜውን በጥበብ ይጠቀማል። ዓላማ የሌለው ሰው ግን ስለ ጊዜ አይጨነቅም፣ ምንም አይመስለውም። በቃ ምንም ዓላማ ስለሌለው መሸ ነጋ ለሱ ምንም ሰኞ መጣ ቅዳሜ መጣ እሁድ መጣ ምንም ለውጥ የለው። ለምን? ለሆነ ዓላማ እየኖረ አይደለም፣ እንዲሁ ዝም ብሎ በቃ እየኖረ ነው፣ እንደዚሁ ለመኖር ያህል ማለት ነው። ስለዚህ እንዴት ነው እሺ ጊዜያችንን በአግባቡ ለመጠቀም የሚያስችሉን ጥበቦች ወይም መንገዶች ምንድናቸው ብለን ጥቂት ነጥቦችን እንመለከትና የዛሬውን ውይይታችንን እንጨርሳለን። የመጀመሪያው ጊዜያችንን በጥበብ ለመጠቀም የሚያስችሉን መንገዶች፣ የመጀመሪያው ቀናችንን በዓላማ መጀመር ነው። እያንዳንዷን ቀን በዓላማ መጀመር ምን ማለት ነው? ይሄ ለምሳሌ ማታ ከመተኛቴ በፊት ነገ ሰኞ ነው እንበል። ሰኞ ነው ስራ ገባለሁኝ። እሺ ከስራ በኋላ ደግሞ ሰዓት አለ። ምንድነው ማደርገው በነገው ዕለት? ስለዚህ እሁድ ማታ ወደ መኝታ ከመሄዴ በፊት የሥራ ዝርዝሮችን ለሰኞ ማውጣት እችላለሁ። ቱዱ ሊስት የምንለው ነው። ይሄ የተለመደ ነው። በወረቀት መጻፍ እንችላለን። በዲጂታል ደግሞ ከፈለግን ስልካችን ማአት አይነት አፖች አሉት እንደዚህ ቱዱ ሊስት ለማውጣት፣ የሥራ ዝርዝር ለማውጣት ከነ አላርሙ የሚያስታውሰን በስንት ሰዓት ምናምን እንደዛ ብዙ አይነት ፊቸሮች ያሏቸው
ዲጂታል ሆኑ አሉ። እንደገና ደግሞ በወረቀትም ከሆነ መጻፍ እኔ በወረቀት መጻፍ ደስ ይለኛል እና ደብተር ላይ ጽፈዋለሁ። እሺ ነገ ምንድነው ማለት የሥራ ዝርዝር ማውጣት ለቀኑ አላማ ያወጣንለት ነው ፕላን ያወጣንለት ነው። ይሄ ግትር መሆን ወይ ደግሞ በቃ የሆነ የደረቀ ሰው መሆን አይደለም። ግን ምን መሆን ነው? የተደራጀ ሰው መሆን ነው። ኦርጋናይዝድ የሆነ ሰው መሆን ማለት ነው። ለቀኑ የሥራ ዝርዝር ስናወጣ የሚሆኑ ነገሮች አሉ። አንደኛ በጭንቅላቴ ማስታወስ የለብኝም። ነገ ምሰራው 10 ነገር ካለ እንዴት አርጌ ነው 10 ነገር እማስታውሰው? በጭንቅላቴ ይዟለው ካልኩኝ 5ቱ ነገሮች ይረሳሉ። እርግጠኛ ነኝ በቃ አይደረጉም፣ ይረሳሉ። ለምን? ቢዚ ስንሆን ስንሯሯጥ ያላሰብነው ነገር ሲገጥመን ትዝ አይለንም፣ በቃ እንረሳዋለን። ጭንቅላታችን የተወሰነ ነገር ብቻ ነው ሊያስታውሰን የሚችለው። ስለዚህ ግን ሲጻፉ ግን ወረቀቱ ላይ ስላሉ ወይ ስልኬ ላይ ስላሉ የመደረጋቸው እድል ከፍተኛ ይሆናል። ተጽፏል። ከስራ ስወጣ ጂም ሄጄ ስፖርት ሰራለሁ፣ ልጄን ኳስ ሜዳ ወስዳለሁ፣ እንዲህ አይነት ቦታ መደወል ስላለብኝ እደውላለሁ፣ እንደዚህ አይነት ነገር እሰራለሁ። ዝም ብሎ የሚባክን ጊዜ የለም። ምንም ግን እቅድ ካላወጣሁለት ምንድነው የሚሆነው? እቤቴ እመጣለሁ፣ ደክሞኛል፣ ልብሴን ቀያይርና የሆነች ነገር በልቼ ሶፋዬ ላይ እጋደምና ቲቪ ያለው አንድ ሙቪ ሲያይ እሱ ሲያልቅ የሚቀጥለው ሙቪ ሲያይ በቃ ምንም አይነት ቁም ነገር ሳይሰራ የመኝታ ሰዓት ይደርሳል፣ ወደ መኝታ። ስለዚህ ብዙ ሰዓታት ማታ ሰዎች እንደሚያባክኑ የታወቀ ነው። ከስራ በኋላ እቅድ ካላወጡ ደክሟቸዋል፣ ትንሽ ልረፍ ይባላል። ያ ትንሽ እረፍት እንዳለ ምሽቱን ሶፋ ላይ ተጋድመን ወይም በቃ ምንም ነገር ሳንሰራ ሳናነብ ሳንጸልይ መጽሐፍ ቅዱሳችንን ሳናገላብጥ መሰራት ያለበትን ሳንሰራ ከልጆቻችን ጋር ኳሊቲ ታይም ሳናጠፋ ምንም ቁም ነገር ሳንሰራ እንደደከመን ወደ መኝታችን እንሄዳለን። ያ ቀን አለፈ። ስለዚህ ብዙዎቻችን ሰዓት አለን ከስራ በኋላ ጊዜ የለኝም ይባላል እንጂ ቁጭ ብለን ብናየው እስቲ እንዴት ነው ቀኔን እንዴት ነው ምሽቴን ማሳልፈው? በጣም ብዙ ወይ ስልክ በመጎርጎር ዩቲዩብ ላይ ቲክቶክ ላይ የተለያየ ሶሻል ሚዲያ ላይ ተጥደን ብዙ ሰዓት ያልፋል። ምንም አይነት ቁም ነገር ሳንሰራ እንደዛውም ቢሆነን ማለት ነው የሚያልፉ ጊዜ አሉ። ግን ቀናችንን በአላማ ከሆነ ምን ጀምረው ማታ ላይ ጽፈን ወይ ደግሞ ማታን ባንጽፈው ጧትም ልንጽፈው እንችላለን። የሚሰሩ ዝርዝሮችን ከጻፍን በጣም በቃ ፕሮዳክቲቭ እንሆናለን፣ ውጤታማ እንሆናለን፣ ስኬታማ እንሆናለን፣ እንሰራዋለን። እና ትልቅ ነገር ኤቭሪዴ እኮ መሰራት የለበትም። ግን ትንንሽ ነገር በየቀኑ ስንሰራ እነዛ ናቸው ተደማምረው ትልቅ ውጤት የሚሆኑት እነዛ ናቸው እንጂ በየቀኑ በቃ ትንግርት እንስራ አይደለም እያልኩ ያለሁት። ያው ይገባችኋል ብዬ አስባለሁ። ሁለተኛው ደግሞ ጊዜያችንን በጥበብ ለመጠቀም የሚያስችለን ሁለተኛው መንገድ ለምናወጣው የሥራ ዝርዝር የጊዜ ገደብ ብናበጅለት። እሱ ደግሞ በጣም የሚረዳን ነገር ነው። ለምሳሌ 1 ሰዓት አነባለሁ ካልኩኝ አላርሜን ሞልቼ ማንበብ። ለምን? ሌሎችም የሚሰሩ ስራዎች ስላሉ መጽሐፌን ይዤ በጣም እዛ ውስጥ መሰጥና 3 ሰዓት ሊያልፍ ይችላል። ስለዚህ ለእያንዳንዱ ስራ የተወሰነ በቃ ራፍሊ የጊዜ ገደብ። ምግብ ምሰራ ከሆነ ኦኬ ኪችን ውስጥ ወጥ ቤቴ ውስጥ 1 ሰዓት ተኩል አጠፋለሁ ምግብ ስሰራ። እንደምንም የተጣደፍኩ አክሮባት እየሰራውን ቢሆን ከ1 ሰዓት ተኩል በላይ ኪችን ውስጥ ላለማጥፋት እሞክራለሁ። ልጄም ቤት ካለ እሱም ይረዳኛል፣ ወይ እሱ ድንቹን ይልጣል፣ ካሮቱን ይልጥልኛል። ታታታታ አርገን ባለቤቴም ካለ ተረዳርተን እንሰራለን። ማንም ግን የሚያግዝ ከሌለ አትሊስት ሰዓት ገድቤለታለሁ እና ይሄኛውንም ልስራው ያኛውንም እያልኩኝ እንዳለ ምሽቱ ኪችን ውስጥ ወጥ ቤት ውስጥ እንዳልፍ ይረዳኛል። ስለዚህ ለስራዎቹ የሰዓት ገደብ ብናበጅለት የሚጠቅመን ምንድነው? አንደኛ እዛ ስራ ላይ ሙሉ በሙሉ ትኩረት መስጠት እንድንችልና በዛ ጊዜ ሌላ ነገር ዲስትራክት እንዳያረገን ሌላ ነገር እንዳይረብሸን ያልኩትን ሰዓት ሰጥቼ ደግሞ ወደሚቀጥለው ስራዬ እገባለሁ። አሁን እንደዚህ ስል በቃ ምንድነው ይሄ ነገር እንደው በቃ ሁሌ መስራት ሁሌ ቢዚ መሆን እንደው አረፍ ለማለት ሳያስፈልገንም ወይ ልትሉ ትችሉ። ኦፍ ኮርስ ያስፈልጋል። ግን አንዳንድ ጊዜ እንደዚህ እቅድ ሜቢ ረፍትንም እንደ እቅድ ውስጥ
ቱዱ ውስጥ እኮ መክተት እንችል ናፕ መውሰድ ምንወድ መተኛ ትንሽ ከስራው ምንወድ ከሆነ ለእሱንም እዛ ላይ መጻፍ እንችላለን ችግሩ ምንድነው ምንም ፕላን ከሌለን እንደዚህ በዝርዝር የተጻፈ ነገር ከሌለን አንዱ ነገር ሳናስበው ብዙውን ሰዓት ይወስድብንና በቃ ምንም ነገር ሌላ ቁም ነገር ሳይሰራ ሰዓቱ ይሄዳል እንጂ በጣም አስፈላጊ ነው ለእረፍትም ጊዜ መውሰድ በቃ ሁሉ ጊዜ እናንብብ እንስራን እንቆፍር እንተክል ሳይሆን ነው ለእረፍትም ለመዝናናትም የተለያዩ ሆቢዎቻችን ምን ወዳቸውን ነገር ስዕል መሳል ቢሆን ሙዚቃ መሳሪያ መጫወት ቢሆን በቃ መዝሙር መስማት ቢሆን ውጪ ወጥቶ ኔቸርን ዋክ ያደረጉ ኢንጆይ ማድረግ ቢሆን ሁሉም ነገር አስፈላጊ ባላንስ አስፈላጊ ነው ግን ስለ አደረጃጀት ነው እየተነጋገርን ያለ ነው ኦርጋናይዝድ ከሆነንና አንዴ ማፕ ካወጣን ያንን መከተሉ ቀላል ነው ግን ዝም ብለን በጭንቅላታችን እንዲያረጋሉ አረጋሉ ብለን ያሰብነው ነገር ግን ካልተጻፈ የመደረጉ እድል በጣም ይቀንሳል የሆነ ስልክ ወይ እንይዝና ሳናቀው 3 ሰዓት አውርተን ሰዓቱ አልቆ በቃ ምንም ሳንጠቀምበት ማለት ነው ስለዚህ አንድ ነገር ላይ ማተኮር እንድንችል ይረዳናል እንደዚህ በሰዓት ደግሞ ስንከፋፍለው ሶስተኛው የሚጠቅመን ነገር የጊዜ አጠቃቀም ጥበባችን እንዲጨምር ለስራዎቻችን ቅድመ ተከተል መስጠት ፕራዮሪታይዝ ማድረግ ለምሳሌ ዋናው በቃ ይሄ የግድ መሰራት አለበት የሚባለው ነገር ቅድሚያ ሰተነው ሰዓት ከፍለንለት አንዳንዱ ደግሞ ዛሬውኑ መደረግ አለበት ማደር የማይችል ጉዳይ አለ አንዳንዱ ማደር መክረም ይችላልና ሊስት ስናወጣ አላማችን ማለት ነው ዝርዝር የሥራ ዝርዝራችንን ስናወጣ ፕራዮሪቲ ምንስተው ይሄኛው ዛሬ የግድ መደረጋ ይሄ የግድ ነገ መሆን አለበት እያልን ብናደርግ ጥሩ ነው ለምን በቃ ዋናው መሰራ ባለበት ሰዓት የመሰራት ያለበት ነገር ተሰርቶ በጊዜው ይገባል ካላንደራችን ላይ ምልክት ማድረግ እንችላለን አላርም ሴት ማድረግ እንችላለን የማያጣድፍ አላስፈላጊ የሆነውን ደግሞ ልንተው እንችላለን በቃ ይሄ ምንም አስፈላጊም አይደለም አጣዳፊም አይደለም ሌላ ጊዜ ይደርሳል ወይ ቢቀርም ምንም ጉዳት አያመጣም ደግሞ የማንደራደርለት ነገር አለ ለምሳሌ የጸሎት ህይወታችን የፈለገ ስራ ቢቆለል ምን ቢል የመንፈሳዊ ህይወታችን ጸሎታችን ከጌታ ጋር ምናሳልፈው ዋን ቱ ዋን የሆነ ታይም መጽሐፍ ቅዱሳችን የምናጠናበት እነዚህ ሁለቱ ፕራዮሪቲ መያዝ አለባቸው እና በሌላ ስራ ልንተካቸው አንችልም ስለዚህ ሊስቱ ስናወጣ ያንንም ማውጣታስ በውስጥ ታዋቂነት ምናምን ባንል ጥሩ ነው በቃ አስበንበት አቅደንበት በዚህ ሰዓት ነው ማደርገው ብለን መደረግ አለበት የማንደራደርበት ስራ ቅድሚያ የሚሰጠው አለ አራተኛውና የመጨረሻው ደግሞ አንዳንድን ስራ ለሌላ ሰው ልንሰጠው የምንችለው አለ አንዳንዴ ሳናስበው ብዙ ኮሚትመንቶች ውስጥ እንገባለን ብዙ ኃላፊነቶች ውስጥ እንገባና በጣም ጊዜ የሚያጥረን ጊዜ አለ የሰዎችን እርዳታ መጠየቅ ምንም ውርደት አይደለም ሽንፈት አይደለም ደካማነት አይደለም አንድ ሰው ነን እኛ እና ሁሉን ነገር እኛ ማድረግ አንችልም ስለዚህ ስራውን ሊሰሩ ለሚችሉ ሰዎች ሊረዱን የሚችሉ ሰዎች አንዳንድ ጊዜ ገንዘቡን ምንችለው ከሆነ ሰዎች መቅጠር እንችላለን በተለይ በውጭ ሀገር ምንኖር ሰዎች በጣም ብዙ ስራዎች አሉብን አይደለም ቤት ውስጥም የውጭም እና አንዳንዴ እኔ ወጥቼ ሳሬን ከማጭድ እኔ ወጥቼ በረዶ ከምዝቅ ገንዘቡ ካለኝ ቀጥሮ ማሰራትም እኮ ይቻላል ለምን ከፍለን ታይማችንን ነው መንገዛው ሰዓቴን ነው እየገዛው ያለሁት የሆነ ሰውዬ መጥቶ ሳሬን ቢያጭድልኝ እና የሆነች ብር ብከፍለው እኔ በዛ 2 ሰዓት ውጪ በፀሐይ ከመቃጠልና ምጠላውን ስራ ከምሰራ አትሊስት ከፍዬ የሆነ ሰው እየሰራው ነው እኔ እቤት ሆኜ በቃ ሌላ ሞር ዋጋ የምሰጠውን ስራ መስራት እችላለሁኝ ይሄ እንግዲህ አቅም የሚፈቅድ ከሆነ ልጆቻችንን መጠቀም እንችላለን ትንሽ ብር ከፍለናቸው አንዳንድ ስራዎች ማሰር ለነሱም ስራ እየለመዱ ይሄዳሉ ደግሞ ገንዘብ ልንሰጣቸው እንችላለን እንደ ክፍያ እንዲለማመዱ የገንዘብ አያያዝም ማለት ነው በዛው ስለዚህ ይሄ ዴሊጌሽን ወይንም ለሌላ ሰው መስራት ለሚችል ሰው ጊዜው ላለው ሰው መስጠቱ ክፋት የለውም ለኛ ቫልዩብል የሆነ ውድ የሆነውን ታይም
እየገዛን ነውና ያን የገዛነውን ታይም ደግሞ ለበለጠ ለሚያስደስተን ለበለጠ ስራ ላይ ልንጠቀመው እንችላለንና እንደ ስንፍና ማየት የለብንም። ሁሉን ነገር እኛ መሸከምም ደግሞ የለብንም ማለት ነው። እንግዲህ ጊዜያችንን እንደዚህ በጥበብ ስንጠቀም በዓላማና በጸሎት ውስጥ እየሆንን ሲሆን በዛ ውስጥ እግዚአብሔር በእኛ ህይወት ለመስራት አይቸገርም። ለምን? ጊዜያችንን በጊዜያችን ታማኞች ስንሆን እግዚአብሔር ያየናል ማለት ነውና እግዚአብሔር ጊዜንም ሲሰጠን በጊዜያችንም ታማኝ እንድንሆን ይፈልጋል። የእግዚአብሔር ቃል ዘመኑን ዋጁ ይለናል። ምን ማለት ነው? ሲዝኑን እወቁ። በቃ አሁን እንዴት ነው የምትኖሩት? በቃ እንደ ሰነፍ ነው የምትኖሩት? እንደ ጎበዝ ነው የምትኖሩት? አንድ ቀን በጌታ ፊት እንቀርባለን ሁላችንም እና ምንድነው ምንለው? በዛ ሰዓት ስንቀርብ ጊዜሽን እንዴት ነው ያሳለፍሹ ተብዬ መጠየቅ አይቀርም። ምን ስትሰሪ ነበር መባል አይቀርም እና እማሳየው ስራ አለው የማያሳፍር በቃ የሆነ የሰራሁት ጌታ በውስጤ ያስቀመጠው የሰጠኝን መክሊት ሰርቼበታለሁ ወይንስ ጓሮ ቀብሬዋለሁ ነው ጥያቄውና እንደዚህ ጊዜያችንን በጥበብና በዘዴ መጠቀም ስንጀምር በጣም ፍሬያማ ይሆንን መጣ ለእግዚአብሔርም እንመቸዋለን። በእኛ መስራት ይችላል። ለምን? ጊዜያችንን በደንብ አደረጃጅተንለታል። በዛ ውስጥ እግዚአብሔር ዓላማውን በእኛ ውስጥ ያስቀምጣል። ያንን ዓላማኛ ይዘን እንሮጣለን፣ ፍሬያማ እንሆናለን፣ ውጤትን እናሳያለን ማለት ነውና ትልቅ ስጦታ ነው ጊዜ። እግዚአብሔር የሰጠን ስጦታ ነው። ታማኞች መሆን አለብን በጊዜያችን። ለእግዚአብሔር የሚገባውን ጊዜ ለእግዚአብሔር፣ ለቤተሰቦቻችን የሚገባውን ጊዜ ለቤተሰቦቻችን፣ ለመስሪያ ቤታችን የሚገባውን ለመስሪያ ቤታችን፣ ለራሳችንም ደግሞ የሚገባውን ታይም ለራሳችን በታማኝነት መስጠት አለብን። እንግዲህ በዛሬው ርዕስ እንደተጠቀማችሁ ቆም ብላችሁ እንድታስቡ ያደርጋጋችሁ ይመስለኛል ብዬ ተስፋ አደርጋለሁኝ። ይሄ ዲስከሽን ከጠቀማችሁ ለሌሎችም አካፍሉት፣ ላይክ አድርጉ፣ ኮሜንትም ጻፉልን፣ ሐሳብም ስጡን። በሚቀጥለው ሳምንት በሌላ ርዕስ እስከምንገናኝ ድረስ ጌታ ይባርካችሁ። ደህና ሁኑ።